ተይ ሰሜን አትጥሪ። ያለኩትን ስለ ሀገሬ መናገር መብት አለኝ። ማንም አባኔ መከልከል አትችልም። ማንንም አልሰማም። ጃፒና ጆከር አስገቢያቸው። እነሱ ስለ ጦርነት ምን እያሉ ነው? አነሳዋለሁ። ፕሮፋይልሽ ወጣት ያሻፍዳል። ኦኬ አነሳዋለሁ። ሰመር ላይ የተነሳሁት ነው። 6 ወር አልሞላው። እንደዛ ከሆነ አነሳዋለሁ። እኔ ባለ ትዳር ነኝ። ማንም እኔን አይቶ እንዲሳሳት አልፈልግም። ፕሮፋይሌ ነገ ይቀየራል። አግብቻለሁ። ማንም በእኔ እንዲሳሳት አልፈልግም። እንደ እግዚአብሔር ፍቃድ ቆርቤ እንደውም ከዚህ ሚዲያ ፎል ላይፍ አታገኙኝም። ቀንሻለሁ። አሁን ደግሞ ንስሐ ከእግዚአብሔር ጋር ከጾም በፊት ንስሐዬን ገብቼ መዝሙር ምን አባታችሁ ከእናንተ ጋር እዚህ ሚዲያ ላይ መጥቼ የምረጋገጠው? ወጣት እኮ ነሽ ሮምዬ። ምንም ወጣት አይደለሁም። ራሴን ስለምጠብቅ እንጂ 53 ዓመት ሞላኝ። ጭሯል። 53 ዓመቴ ነው። ውይ አፈር ልብላ ሮምዬ። እኔ ቆራቢ ነኝ። ቆራቢ ባልፈልግልኝ። የዘንድሮ ወንድ ነው የሚቆርበው። ማማዬ ኬት መጥቶ ነው የሚቆርቡት? ምናቸውስ በገመድ ታስሮ ለሽንት ብቻ ተለቆ እንኳን ቢለቅ። ወይ አፈር ልብላ። ቆርበሻል? የኔም ልጅ ድራ ቆርባለች። እሷም ቆራቢ ባል። ለዛውም እዚህ ሀገር የተወለደ በምን እንደሚገኝ አላውቅም። እሷም ሜዳ ቆርባለች። የኔ እናት አፈር ልብላላችሁ። አዎ ቁረብ ከምትዩ ሞቱን ይመርጣል የዛሬ ወንድ። ወይ እንደኔ እድሜው እንደኔ የተስተካከለ ባል። ካሁን የኔ ባል ሁሉ ነገሩን ጨርሶ ራሱን ችሎ ነው ያገባሁት። ስለዚህ የኔ ባል አሁን ነገ ዛሬ ሳይል ቁረብ ቢባል ከአንዳንድ ነው የሚቆርበው። ወጣቶቹ እየወደደሽ ይቅርብኝ ብሎ ነው የሚሄደው። አይቆርቡ። ሮማን ጉራጌ ለምን አይዋጋም? ትርፍ የለውማ። ከውጊያ ትርፍ ቢገኝ ልማት ቢኖር እድገት ቢኖር ይዋጋል። ጉራጌ እኮ ብልጥ ነው። ሰው ሁሉ ወደ ኢትዮጵያ ይሰደድ። ሁሉም እንደ ጉራጌ ቢሰራ ከዚህ ጦርነት ኦሮሞ እየገዛ ኦነግ ሸኔ ያስቸግራል። ማንን ነው የምትወጋው ብትሉት ዊዶን ነው። ትግሬ 27 ዓመት ገዝቶ ተቀምጦ አሁን ደግሞ ውጊያ ይፈልጋል። ምን ፈልጎ 100 ዓመት ልግዛ ብሎ ስልጣን። አገሪቷ ቤት በኩል ትደግ። ጉራጌ ምን አባህ ነው? ጉራጌ ስራ ላጣና ውጊያ የሚገባ ትርፍ የለውማ። ጉራጌ አብይ አህመድ ውጊያ ጀምሩ ብሎ ቢሰድ ድሮኑን ራሱ ለኬንያ ነው የሚሸጠው ስራ ላጣና ሲዋጋ። ጉራጌ ጦርነት አይፈልግም። ባክ ትርፍ የሌለበት ነገር ላይ አባክን። ሰሜኑ ነው ያፈላው። ሰሜኑ ጦርነት። አባቃሪያ እንዴት ነህ? ሰላም ነህ? ዘክዬ እንዴት ነህ? መንግስታችን በል ብቻ። አንተ የት ጠፍተህ ነው? ዮኒ ማኛ ወደ ቀልቡ ሲመለስ አንተ የት ጠፋ? ዮኒ ማኛ ጳጳስነት ፓስተርነት ለ6 ወር ቃል ገብተው ቢያይ ነብይም አላረጉም አሉት፣ ፓስተርም አላረጉት፣ ተሸበለለባቸው።
ዮኒ ማኛ ጴንጤ ሆነ ብላ አንተም ማጨብጭበህ እሱ ጋር ነበር ካይቼሃለሁ። ተሸብልሎ በስምንት ወሩ አስነጥሶ የማየ ሃይማኖት ምን ባለኝ ብሏል። የማየ ሃይማኖት ይሻለኛል አለ። ወይ ማታለያ ዞር ቢል ለሶስተኛ ጊዜ ልደግም ሙስሊሞቹ ጥርስ ነክሰውበታል እንደማያስነካ ሲያይ እኔ እንደውም የጠረጠርኩት ያ ቀሚስ አለ ኮፍያ ብቻ ነው ቢያወጣ ወጪ ወደ ሙስሊም ሊሸበለላል ብዬ ነበረ የተነበዩት። ወደኛው ተመለሰ። ሙስሊሙ ጥርስ ነክሶበታል። በተአምር ማናቸውም ይሻሉትም በተአምር ሙሉ ትጥቃም ሟልቶ ቢመጣ እንኳን ሙስሊሞች አይቀበሉት። ስለዚህ ያቺ የፈረደባት ምስኪኗ ኦርቶዶክስ ተመልሼ ኦርቶዶክስ በቃ በ10 ልጅ ኦርቶዶክስ ትድፋኛ አለ እኮ ማኛ ሙሉ ለሙሉ እንዳይመጣሽ የሚዞት ነው። እኛ ደግሞ ነፍስ መቼም ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ነፍስን ብትሆን የፈጠራት እንዲሁ በአግባብ እንድጠፋ ስለማይፈልግ የይቅርታ የሚሰሩትን አያውቁምና ይቅር በላቸው ነው የተባለው። ስለዚህ ዮኒ ማኛም የሚሰራውን አያውቅምና ይቅር ይበለው ብለን ግዴታ ፍቅር ይዞ ጉዞ ነው። አንተ የማን ሲቲ ደጋፊ ይሄ ልክ ማሊያችሁ ጠቅላላ ዋንጌት ዋን ፍሪ ገፍታ ለሮማን ፍቅር ይዞኛል። የማን ሲቲ ደጋፊ ምን አባል ታረግልኝ? የምደግፈው እንኳን ቲም ማታቅ እንደው አርሰናል ደጋፊ ብትሆንሽ የማን ሲቲ ደጋፊ ምን አባል ሰራ ነኝ ትወደኛለህ አንተ አይ ማለት ነው። የሞተ ቲም እየደገፍክ ምን አባለህና ነው? ይሄው ማሊያችሁን አምጥቼ አንድ የሚገዛኝ የለ ተመልሼ ልመልሰው ነው። አፈር ብላ ኪሳራ ናችሁ። አንድ እንኳን የማን ሲቲ ማሊያ የሚገዛ የለም። ደንቆሮ ምን ልትሰራልኝ ነው? ማሊያ የረከሰ አንተ የረከስክ ምን አባንስና ነው አግብቻለሁ እያልኩ የምትልከሰከሰው? የእናንተ ማሊያ ዋንጌት ዋን ፍሪ እንኳን የሚወስደው ጠፍቷል። ጉራጌ ግን ሰሜን ነው ምንድነው? ሰሜኖቹ አፈሉ ብላችኋል። ጉራጌ ሰሜን አይደለም። አረ ምን ወጣው? ጉራጌ የራሱ አለው። ምስራቅ ነን እኛ ምስራቅ ነን። እስቲ ጻፉ ጉራጌዎች። እኛ በተአምር ከሰሜን ጦርነት ከሚወድ ህዝብ ጋር እኛ አንድ ልንሆን አንችልም። አረ ምን ወጣ እንዴ? ከጦርነት ውጪ ሌላ ነገር የማያውቁ ፍጥረቶች ጋር እኛ አብረን አንሆንም። ደቡብ አይደለንም ዛክዬ፣ ደቡብ አቅጣጫ ነው። መብት አይለመንም። ጉራጌ ክልል ነው ሲባል አልሰማህም? ጉራጌ ክልል ነው፣ ደቡብ አቅጣጫ ነው። መብት አይለመንም። ጉራጌ ክልል ነው። እኛ ጉራጌ ደቡብ አይደለም። ደቡቡ ሌላ ነው። ምስራቅ ነን እኛ። ያ ምስራቅ ነን። የምን ደቡብ እንዴ? ደቡቡና እኛ ምንም አንገናኝም። በመልክም በስራም በምንም ደቡብ ከኛ ጋር ሊገናኝ አይችልም። ጉራጌ ምንድነው? እናንተ አልጽፉልኝም። ጉራጌዎች የት ገባችሁ? ውይ እንኳን ከጉራጌ ተወለድኩ። ጦርነት መከራ ሀያት የምትባል ልጅ እባክሽን እስቲ አርፈሽ ቁጭ ብላት ላኪልኝ። ሰሜኖች ነው ያፈሉት። አምልጦች ነው ወይ? እኔ ምን ያመልጠኛል? ሰሜኖች ነው ያፈሉት። እኛ ሳርጌ እኔ እናት እውነትሽን ነው። እኛ ምስራቅ ሐረርጌ ነን። ያ እኛ ምስራቅ ነን። ጉራጌ ምስራቅ ነው። ደቡብ መከራውን እኮ እንትን ማን ነው ደቡብ አልኩኝ። ምንድነው ሰሜን? ለምንድነው ጦርነት የሚወዱት?
ኤርትራ ለራሷ ምንም ነገር የሌላት ሀገር ናት። አሁን ነው በቅርብ እንኳን አንድ ልጅ እውነት ውስጥ ኤርትራኖች ካለ ንገሩ፣ መብራት እንኳን ቀይ፣ ቢጫ፣ አረንጓዴ የትራፊክ ላይት አሁን በቅርብ ገብቶ ሲጨበጨብ ነበር አሉ ኤርትራ። እንግዲህ እኛ ሀገር ራሱ ቆዩ በመንጌ ሰዓት መሰለኝ የገባው። ኤርትራ አሁን በቀደም ትራፊክ ላይት ገብቶ ተሰብስበው የሚሞቅ መስሏቸው ክረምት ነው ዙሪያውን ተጠምጥመው ሲሞቁት መብራቱን። አንድ ልጅ ናት የነገረችኝ። እውነቷን ይሁን ውሸቷን ኤርትራኖችንም አልጠየኩም፣ ግን አረንጓዴ ቢጫ ቀይ መብራት በቅርብ ገብቶ ቤተ መንግስቱ አካባቢ ሰው እንዳለ አልበተንም ብሎ ሊሞቀው መብራት እንኳን አሁን በቅርብ ነው የገባው ነው የተባለው። ለምን አርፎ አይቀመጡም? ሀገሪቷን ለምን ያቆዘቁዛታል? ችግር ነው እኮ። ውሸት ነው አውቀው እኔን ድል ነው ሚዲያ ላይ እንደሱ ከሆነ ይቅርታ ኤርትራኖች እኔ ብለውኝ ነው መድኃኒዓለምን አንዷ ልጅ ነግራኝ ነው አፈሪ ብለው አውቀው ነው። ኤርትራ ሄደው የመጡ ቆይ ጓደኞች አሉ እነሱን ጠይቃቸዋለሁ። ኤርትራኖች ከሆኑ ያደላሉ ስለምን ኤርትራ ያልሆኑ ጓደኞች ኤርትራ ሄደው የመጡ አሉ። ከዚህ ከእንትኑ በኋላ ሄጄ ጠይቃለሁ። ላቪዮ ኧረ እኔም ወዳችኋለሁ ኤርትራኖች። እኔ ጦርነት ይቅር ነው እንጂ ያልኳችሁ እውነት ነው። ወይ ጉድ! የኔ እናት መብራት እንዴት ማስገባት አቃታቸው? ስንት ሀብታም ኤርትራኖች አሉ አይደል እንዴ? ግን ውጊያ ይቅርባችሁ። አሁን እኔ ዛሬ መልእክቴ ለትግራይም ለኤርትራም ውጊያ ይቅርባችሁ፣ አያሳድጋችሁም፣ ተው። ያው ሁሉ ህዝብ ሞቷል፣ ያው ሁሉ በባድሜ ራሱ ያው ሁሉ ህፃናት አልቋል። ተው፣ ሰው ውስጥ ይኑርበት ነው። እውነቴን ነው የምነግራችሁ። ወጉ እንጂ ሊወጉ እያሰቡ ነው። ጦርነት ጀምረዋል። ኤርትራ ጀምረዋል ጦርነት ተብሏል። አብይ ወስዶ በድሮን ውቅት አርጓቸው መጣሉ። ትናንትና ነው ከትናንት ወዲያ አፈር ከድሜ አልሶ የጦር መሪውን ነው አፈር ከድሜ አልሰው ሞተ ሰማው። እሳይ እንደሱ ካረገ አብያችን ጀግና በርታለን። አፈር ከድሜ ያልሳቸው። አሁን ጦርነት ከከፈቱ ከዛ በኩል እኔ መድኃኒዓለምን አብይን ፉል ታይም ሰፖርት አድርጌ ቀን ሙሉ ለብልጽግና ነው የምሰራው። ጦርነት ከከፈተች ከዚህ በኋላ ለገሰጌ የኔ ጌታ እንዴት ነህ? ሰላም ነህ? ጦርነት ከከፈቱ አብይ በድሮን ይዞ አፈር ከድሜ ሲያልሳቸው ይስተካከላሉ። እኔ አይ ሰፖርት ብልጽግና በግልጽ ወጥቼ ማይ ገቨርንመንት አፈር ከድሜ ያልሳቸው። ድሮኑ ተገዝቶ ቁጭ ብሏል። ከ4 ኪሎ እያነሳ አፈር ከድሜ ያልሳቸዋል። ሮሚ ጠፋሽ አለውልህ። እውነት ነው። አዎ ድሮም ማሽቃባጭ ነሽ። ላሽቃብጥ ድሮም ለሀገር ያላሽቃበጥኩ ለማሽቃብጣለሁ። የኮልፌ ልጅ እንዴት ነህ? ሰላም ነህልኝ? ጎንደሬዋ የኔ ቆንጆ ከሀገር ማጥፋት ውጪ ምንም ብልጽግናን የማይፈልጉ አገራችንን አፈሉት እኮ መከራችንን አሳዩ። ማነው ማማን እረዳለሁ ያልሽው ልጅ የኔ እናት ወላሂ ስትያይችሻለሁ። ሙስሊም ነሽ ሀቅ አትበይ የኔ ውድ ቃልሽን ፈጻሚ። ቆይ ስልካቸውን ሀናስ ማን ነው እንትና ስትመጣ ትሰጥሻለች እና ትረዳቸዋለሽ። ረመዳን ከመድረሱ በፊት እኔ ማምጥቻቸው
የተወሰነ ገንዘብ እንዲረዱ። ለምን ባለፈው መስገጃ፣ ልብስ፣ ሁሉ ነገር ተሟልቶላቸዋል። ዘንድሮ ረመዳን የሚፈልጉትን ጠይቀን ደግሞ መሀን ናቸው፣ ምስኪን እድሜያቸው የሄደ ነው፣ ሁለት እግራቸው አይሰራም። መስጊድ እንኳን ለመሄድ በስንት ጊዜ አንዴ ተጎትተው ነው የሚሄዱት። ስለዚህ አጅር ማግኘት የምትፈልጉ አመጣቸውና እንደውም ባለፈው ክርስቲያኑ ነው የገዛላቸው ቁርአን፣ መስገጃ፣ ሺቲ መልበሻ፣ ምንድነው 100 ኪሎ ጤፍ፣ ብዙ ነገር የገዙላቸው የክርስቲያን ልጆች ናቸው። አሁን ቃል የገባችው ልጅ ምን ቃል እንደገባች አላቅም። እንትን ላለው ብለሻል። ድሮም አሽቃባጭ ነሽ። መኩሩት ፋኖ ፕላስ ቴዲፍ ፋኖ ስራ ላጣ ከእናንተ ጋር ከቴዲፍ ጋር ከምናምን ጋር ፋኖ አላበደም የሚቀላቀለው። ፋኖ የራሱ ጥያቄ ያለው ፋኖ በገዛ እጁ መጥቶ አብይ አህመድ ጦርነት ገጥሞት ነው ይቃወም። ቢኮዝ መተው ጦርነት የከፈቱበት እና አብይ አህመድ ናቸው። ስለዚህ እኔ የፋኖን ትግል ደግፋለሁ። ባይደርሱበት አይደርስ። ስለዚህ ምንም ከእናንተ ጋር ጥያቄው የሚገናኝ አይደለም። የእናንተ ጥያቄ ምንድነው? ስልጣን እኮ ነው አይደል? ስልጣን ደግሞ እንጅሩ አለ አብይ አህመድ። ከየት ይመጣል ስልጣን? እኔ እኮ የጦርነት የጸባችሁ መንስኤ ራሱ ቆይ በደንብ የሚያስረዳኝ ፈልጌ ቆይ እረዳለሁ እንጂ እርግጠኛ ነኝ ማንም የትግራይ ልጅ ጦርነቱን ይደግፋል ብዬ አላምንም። ባለፈው ስንት መከራ እንደከፈላችሁ አውቃለሁ። ጠግበው ጦርነት የጀመሩት እዛ ያሉት ናቸው እንጂ አንድም በአሁኑ ወርቅ ህዝቢ ጦርነት ባህላችን ነው ምናምን የሚል አክቲቪስት መቼም አይኖርም፣ ሊኖርም አይችልም። እኔ ላስረዳሽ። አንተ ምኑን አውቀህ ነው የምታስረዳኝ? ጌታቸው ረዳ ደግሞ ማስጠንቀቂያ ሰጥቷቸዋል። ጦርነት ከጀመራችሁ ድምጥማጣችሁ መጥፊያ ነው፣ የምትደበቁበትን ለአብይ አህመድ እንዳለ ነግርና 1 ወር ባልሞላ ጊዜ ውስጥ ፊኒሽድ ብሏቸዋል አሉ ነው። እኔ አልሰማሁም አሉ ነው። ወልቃይት ፈልገው ነው ወዴ? ስንት ወልቃይትማ ስንት ዓመት አለፋት እኮ። ወልቃይት ፈልገው ነው። ደስ ይላል። የት ይገኛል ወልቃይት? የእንትናን ዘፈን ማዳመጥ ነው። ማን ነበረ የዘፈነላት ለወልቃይት? መሬቱም አማራ ሰውም አማራ ነው፣ እኛ በተወለድንበት ምናምን ተብሎ ተዘፍኖላታል። እሱም ማዳመጥ ነው። እንዳሴት በመሬት እኔ እኮ በመሬት ይዘውት የሚቀበሩ ይመስል መሬት በመሬት የሚጣላ እኔ በጣም የምጠላው ጸብ ነው። የትም አካባቢ የመሬት ጸብ ማልስማማበት። ይዘነው አንቀበርም። እኛ ይዘነው እንቀበራለን አንቀበርም። እግዚአብሔር ኤርትራስ ምን ፈልጋ ነው ታዲያ? ኤርትራን ግን ትፈሪያቸዋለሽ? ማን ሮማን ተሰማ? ማንም ፈራው? እኔ ሰው ፈርቻ አላውቅም። አከብራለሁ እንጂ ማንንም አልፈራ። ለምን ፈራቸው? ምኖረው እኮ እንግሊዝ ሀገር ነው፣ ፍትህ ያለበት ሀገር። ምፈራው የት ምኖር መስሎ ነው? አላግባብ ወዳቸዋለሁ። ባንዲራቸው አለኝ አይደል እንዴ? ከኛ ባንዲራ እኩል ያስቀመጥኩት ስለምወዳቸው እኮ ነው። ለምን እኔ እርዳታ ስሰበስብ መተው ከኢትዮጵያዊ እኩል አልቅሰው የሚሰበስቡ እና አይቼባቸዋለሁ የኛን ትክክለኛ ፍቅር። ስለ መንግስቱ ያገባኝ ሰው ግን ፍቅር አለው። ስለዚህ
ፍቅር ሰው ሲሰጥ እንዴት ጥላቻ ትሰጣለህ? በእርዳታ በማንኛውም በኩል የሚሳተፉ ከኛ ጋር አብረው ኤርትራውያኖች ናቸው። ኢትዮጵያ ውስጥ የሚኖሩ ኤርትራውያኖች አይ አገሬ አይደለም ብለው እንኳን አይሉም። አንዷ ማረሳው ገብታ ወርቋን ያደረገችውን ወርቅ የትግሬ ወርቅ ትልልቁን ወርቅ ለቤተ ክርስቲያን ሽጣ የሰጠች ኤርትራ ያውቃለሁ። አይ አገሬ አይደለም ነገ ያስወጡኛል ለምን ለዚህ ቤተ ክርስቲያን እረዳለሁ አላለች። ከዛ እንደውም ስትመጪ ሮምዬ ለዛች ቤተ ክርስቲያን እኔ ያለኝን ሰጠው እርጂ በህይወት ያረሳትም ያችን ኤርትራ እና ሄሎ what happened? I must pee myself. Why? I had to go pee. So okay. Run. Okay. Yeah. Wait, Mom. You know the new crisps I tried? The Cheetos one. Yeah. They had lime in it. So, okay. So it wasn't that good. Now they have it, but with no lime. But they have buy crisps. Yeah, you can buy crisps. Thank you. You're welcome. እና ለዛ ነው ኤርትራኖችን ስለምወዳቸው ነው። ስለምወዳቸው ማስቀየም አልፈልግም። ነገር ግን ጦርነት ጀምሮ ትክክለኛ ጦርነት ከሆነ ከኛ ጋር ሪዝናቸውን ጠይቄ ሪዝነብል ካልሆኑ መናገር መብቴ ነው። መሳቢያ ውስጥ ask you brother if you need anything እና ለዛ ነው የምላችሁ አይመስላችሁ? ፖለቲካ እኮ በቃ ምንም ያስጠላ ነገር እኮ ነው። ፖለቲካ ነው ትቻለሁ ማውራት ግን በጣም ገርሞኝ ነው። ትናንትና የሆነ ሰው ኤርትራና ያ ትግራይ ተሆነው ሀገራችን ጦርነት ከፍተው አብይ አህመድ ወቀጣቸው ሲባል ይበላቸው ነው ያልኩት። ይበላቸው እውነት እንደው አርገውት ከሆነ እኔ ዜናም እንደ ድሮ አልከታተልም። ድሮ ካልጋይ ገና አይኔን ከፍቼ ዜና ነበር የምከፍተው። ዜና አላዳምጥ። ሮሚ እንግሊዘኛ ማውራት ትችያለሽ? አንተ እያወራህልኝ ነው ታዲያ እንግሊዝ ሀገር የምኖረው እና ማን አባ እያወራልኝ ነው እንግሊዝ ሀገር የምኖረው? እዚህ ካንተ ጋር ስለፈልግ በአማርኛ ነው ስትወጣ እኮ መንገዱ ምንም እንግሊዘኛ ነው የሚገጥመው። ከዛ ማን አባ እያወራልኝ ነው የኖርኩት? ትምህርት ቤት ገብቼ አላቃጠልኩም። ስራ ላይ ነበርኩ። አባቴ እስር ቤት ነበር። ብዙ ሰራው ስራዎች ስለነበሩ ትምህርት አልተማርኩም። ነገር ግን ለራሴ ኑሮን ለማሸነፍ የመጣልኝን ደብዳቤ አንብቤ ተረድቼ እየኖርኩኝ ያለሁት። ምናልባት ፐርፌክት እንግሊዘኛ እንደ ልጆቼ ላላወራ እችላለሁ። ነገር ግን ባንክ ቤት፣ ሃውሲንግ፣ ሶሻል ሰርቪስ wherever it is በራሴ እንግሊዘኛ አላስተርጓሚ ሄጄ በሽታም ካለብኝ አስረድቼ ራሴን ካመመኝም I don't feel right ትላለህ። ሄደ what happened ይሉሃል። ታብራራለህ። ለእናንተ ባብራራላችሁ እንግሊዘኛሽ የተበታተነ ልትሉ ነው። ከእናንተ ጋር ማውራት ያለብኝ በአማርኛ ነው። ልጆች ወለድኳቸው በተለይ ትንሹ አማርኛ ኔፓ ነው። ሄዶ ያቅም ኢትዮጵያ ከኮሮና በኋላ ኢትዮጵያ አልወሰድኳቸውም። ሌሎቹ በፊት በየአመቱ ስለሚሄዱ ይችላሉ። ትልቋማ ማንበብም ትችላለች። አስለፍልፉኝ ብቻ እናንተ